እንጨራለ ገጀራ ወላይ አርዱሽ ብዙ ነገር ሊፈጠር ይችላል። ስለዚህ በምትችይበት መንገድ ልጅሽን ይዘሽ ውጪ። ሳይሆን የራሷ ያመለካከት አለ የቤተሰቦቿ አመለካከት። ቢጃማ እንደለበስኩ ስልኬን ያዝኩ ልጄን ብቻ ነው በቃ አቅፌ የወጣሁት። ባለቤትሽ ሲሞት ልጁ ስንት ዓመት ነበር ህፃኑ? ገና 6 ወሩ አካባቢ ነው። 6 ወር እያለ ነው። ከባድ ነው። ጥሩ መልካም ነገር አሳልፌባታለሁ። ከሐዋሳ ሻሸመኔ በእግር ነው የሄድኩት። ህፃኑ ነው ከኛ ስር ጋር ሆኖ ማድረግ የለበትም መቀጠል የለበትም። ማን ቤተሰብ ነው እንደዛ ብለሽ? አዎ በቃ ማመን ያቃተኝ ወጣለ ሰው ማለት ነው። ታመሽ ነበር? በምን ምክንያት ነው? በድብላ ድራብሳት እንደምን አላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ እንደምን አላችሁ? የእግዚአብሔር ስም የተባረከ ይሁን። ዛሬ ቃሊቲያ ፖድካስት ሚዲያ ስቱዲዮ ላይ እንገኛለን። የዛሬ እንግዳዎቼ እግዚአብሔር በህይወታቸው ላይ ያደረገውንና እንዲሁም መንገዳቸውን ያለፉበትን ዛሬ ለብዙዎቻችን ትምህርት የሚሆነውን ነገር ይዘው መጥተዋል። ሰው ሲቆም ብቻውን አይደለም፣ እግዚአብሔር ሲረዳው ነው። በህይወት መንገድ ውስጥ የተለያየ የህይወት ፈተናዎች አሉ። እነዚህ ፈተናዎች ምናልባት እግዚአብሔር አንዱን ለትምህርት፣ አንዱን ለመጽናት፣ አንዱን ደግሞ እግዚአብሔር ነገ ለሚሰጠን ዋጋ ዛሬ በምናልፍበት መንገድ ውስጥ ዝም ብሎ እያየ ደሞም እያስደነቀ በተአምራት ያኖራል። እግዚአብሔር ስም የተባረከ ይሁን። ዛሬ ስላገኘሁሽ ደስ ብሎኛል። እንዲሁም ልጅሽ ደግሞ በጣም ያምራል። በእውነት እንኳን በሰላም መጣ። ተባረክልኝ። ማን ነው ስምህ? አናንያ የአብ ምህረት። ዋው የሚገርም ስም ነው። በጣም ደስ የሚል ስም ነው። ኦኬ በዚህ ስፍራ ላይ ዛሬ ጽዮንና ልጇ እንዲሁም ደግሞ ሳሪም በመካከላችን አለች እህታችን። እስኪ የሚያወጉን በጣም የሚገርም የህይወት ተሞክሮ ዛሬ ያጫውቱናል። እስኪ ጽዬ ህይወትሽንም ከመናገርሽ በፊት በተለያዩ ጉዳዮች ላይ ከመግባታችን በፊት ጽዮንን እስኪ ከሙሉ ስሟ ጋር የት አካባቢ እንደነበርሽ እስኪ ብታውሪ። ስሜ ያው ጽዮን ጌታቸው ይባላል። ተወልጄ ያደግኩት እዚህ አዲስ አበባ ነው። ትምህርቴንም እዚህ የተማርኩት ከዛው ወላይታ ሶዶ ዩኒቨርሲቲ ግራጁዌት ያደረኩት ማኔጅመንት። ከዛ ያው እንግዲህ የተወሰነ ከዛ በኋላ አዲስ አበባ ኖሬያለሁ። እሺ ግን አብዛኛውን በስራ ዓለም ላይ ቆየሁት ሐዋሳና ሻሸመኔ ነው። ተወልደሽ ያደግሽበት አዲስ አበባ ነው? አዎ። ኦኬ ከዛ ደግሞ በትምህርት ወላይታ ሶዶ ዩኒቨርሲቲ ነበርሽ ማለት ነው? አዎ። ኦኬ በምን ነበር ያጠናሽው? በማኔጅመንት። ማኔጅመንት ምንድን ነበር ስትሰሪ የነበረው? እዛ በንግድ ዓለም ሱቅ ውስጥ ነበር ስራ የነበረው። እዛ አካባቢ ሐዋሳ ነበርሽ፣ ስራን እየሰራሽ ነበር። ባለቤትሽም እዛ ነበር? አዎ። ታዲያ ባለቤትሽ አሁን አለ? አሁን የለም በሕይወት። እሺ በምን ምክንያት አጣሽው? ያው ትንሽ ግጭት ነበረ እዛ በምንኖርበት ሰዓት 2009 አካባቢ ነበረ። ያው ድንገት ነው ሱቅ እቃ መጥቶ ካርጎ መጥቶ ሱቅ እቃ እያወረደ ነበር የነበረው እና ያው ረብሻ እንዳለ ከተማ ውስጥ ያው እየሰማ ነበር። ግን ያው ግዴታ ከሞጆ ከወደብ እቃ ተጭኖ ስለመጣ እቃው መውረድ ስላለበት እሱ መኪና ውስጥ ሆኖ ልጆቹን ያው እቃ እየወረደ እያያቸው ነበረ። ግን ድንገት ነው በቃ በተነሳ ነገር ያው አረብ ሰፈር ይባላል የገበያው ቦታ ሱቁ የነበረው እና ድንገት ነው ቃጠሎ ተነሳ ተባለ። ግን በምን አጋጣሚ እንደሆነ አልታወቀም። እስከ መኪና ውስጥ እንዳለ ነው መኪናው የነደደው እሱ ብቻ። ባለቤትሽ መኪና ውስጥ ነበር? እሱ መኪና ውስጥ ነበረ። የእሱ መኪና መንደዷን ሲያዩ ሱቅ አካባቢ ያሉ ልጆች እየጮሁ ያውታል። ግን ያው ምንም ማድረግ አልቻሉም። በመኪና ውስጥ እያለ ነው የተቃጠለው? አዎ። እሺ ምንድን ነበረ ችግሩ? አሁን ይሄ እሳት ተነስቶ ነው ወይስ ደግሞ ከተማ ላይ የነበረ ይሄ ግጭት የነበረበት ሰዓት ነው? ያው ብዙ ነገር ይባላል። እኔ አሁን ግልጽ አድርጌ እውነታውን ያው እኔ በቦታው ስላልነበርኩ ከተለያየ ሰው
የሰማሁትን ነገር ነው ማቀው እንጂ በቦታው ብኖር ግልጽ ያለ ነገር ወይ ላይ ይችላል ወይም ደግሞ ራሴን ለማዳን እንግዲህ አላቅም ሲፈጠር የነበረው ያው የነገሩኝ ነው። እዛ አካባቢ ያመለጡ ያሉ የነበሩ ልጆች እኛ ራሱ ክሳሪ የነበሩ ልጆች ያሉትን ነገር የሰማሁት እንጂ በአይኔ አላየውም። ግን በሰማው ሰዓት ለኔ ከባድ ነው ነበር። እንዴ አሁን በዛን አሁን አዋሳ የእናንተ ሱቅ እሱ ሱቅ እቃ እየወረደ ነው እንደዚህ አይነት ነገር የተከሰተው? አዎ ይሄ ሲሆን ግን አካባቢ ላይ ቃጠሎ ተነስቶ ነበር። የኛ ብቻ አይደለም። ኦኬ አካባቢ ላይ ቃጠሎ ነበር። ንብረቶች ያው የወደሙ ነበር። ምንድነው የቃጠሎ ምክንያት ይታወቅ ነበር? እንግዲህ እኔ ጠይቅ ያለው ግን ግልጽ ያ ነገር አልተነገረኝም። አሁን ለምሳሌ ብዙ ጊዜ ከተማ ገበያ አካባቢ አንዳንድ ጊዜ እንደዚህ አይነት ተመሳሳይ የሆኑ እየሰሩ ባሉባቸው ሱቆች ላይ የእሳት ቃጠሎ የመነሳት ነገር ይሄ አዲስ አበባም ቄራ አካባቢ በተለያዩ ቦታዎች ላይ ይከሰታል። እንደዛ አይነት ነው ወይስ አካባቢ ላይ የነበረ ግጭት ነው ወይስ ከሱ ጋር የነበረ ጥላቻ ወይም ሰዎች የተለየ እንቅስቃሴ ነበረው? ፓስተር እዚህ ካለው ነገር እኔ በወቅቱ ለማወቅ ፈልጌ ነበር፣ ግን ከተማ ውስጥ ጥሩ ነገር አልነበረም። ነበር ጥሩ ነገር አልነበረም። ያ ወቅት ሻሸመኔ ላይ ሐዋሳ ላይ ኃይለኛ እንትን ነበር። እንደ ጦርነትም በብሔር የተነሳ ግጭቶች ነበሩ። የብሔር ግጭት ነበር በዛ እንደዛ ነበር። ኦኬ እና ረብሻ ነበር። እሺ ከተማው ጥሩ ነገር አልነበራትም በወቅቱ እና የዛ ረብሻ መንስኤ ነው ብዬ ነው የማስበው። የተፈጠረው ነገር ያን ነው የማስበው። በአንድ ጊዜ ውስጥ ነው ይሄንን ነገር እየነገርሽ ነው። ሱቁም ተቃጠለ እያልሽ ነው። እሱም መኪናውም ተቃጠለ እያልሽ ነው። እሱም በመኪና ውስጥ ሆኖ ተቃጠለ እያልሽ ነው። ይሄ አይነት ነገር ሲከሰት ምንድን ነበር በዛ ሰዓት የተከሰተው? እስኪ ንገረኝ። ያው እኔ ያን ጊዜ የ6 ወር ነበረ ቤት ነበርኩና ተደውሎ ነው የተነገረኝ እና ወደዚህ እንዳትመጪ ነው ራስሽን ከልጅ ጋር ውጭ ከቤት ነው የተባልኩት። እውነትም ወጣ ብዬ ሳይ ያው ከተማው ሰዓት እንዳለ ያስታውቃል። አሞራ ገደል አካባቢ ወደሚባልበት ነበር መኖሪያ ቤታችን። በቃ ማመን ያቃተኝ ወጣ ብዬ ሳይ ማለት ነው። ያው ራሴን ለማዳን ነው እኔም ጥረት ያደረኩት እንጂ ተመልሼ ወደ ሱቅ አካባቢ አልሄድኩም። በቃ ሱቁ ወደመ? አዎ እሱ የኛ ብቻ አይደለም። እዛ አካባቢ ብዙ ንብረቶች ብዙ ሱቆች ወድመዋል። በጣም ኃይለኛ እሳት ነበረ። ቃጠሎ ነበር፣ ጩኸት ነበረ፣ ግርግር ነበር፣ ትርምስ በጣም ነበር የሚያስፈራው። ሁሉም ሰው ራሱን ለማዳን ነው እና በዛ መሀልም መንገድ ላይ የሚቀራ አለ እንደ ራሱን ለማዳን በሚያደርገው ነገር ማለት ነው። ታመሽ ነበር? በምን ምክንያት ነው የታመምሽበት? እሱ እንዴት ነገር ነው? በዚህ ምክንያት? አዎ በዚህ ምክንያት ነው ማለት ማመን አቃተኝ የነበረውን ነገርና ሞር ለመታመም እንትን ይላል ያሰብኩት እንትን ነው። ያ አደጋው ከተፈጠረ በኋላ ያው እግዚአብሔር ይመስገን ብዬ በማልፋቸው ያው በዛ ሰዓት ክርስቲያን አልነበርኩም። ግን አንዳንዴ እግዚአብሔር የፈጠረውን ፍጡር ያው በራሱ መንገድ የሚያድንበት መንገድ አለ ብዬ ነው አሁን የተረዳው ያለሁት። ያው ቢጃማ እንደለበስኩ ስልኬን ያዝኩ፣ ልጄን ብቻ ነው በቃ አቅፌ የወጣሁት። በጣም የሚገርመኝ ነገር እዚህ ጋር ለእኔም ትንግርት የሚሆነው ከዛ በኋላ ተርፌም ሻሸመኔ ላይ በሄድኩበት አጋጣሚ ከሐዋሳ ሻሸመኔ በእግሬ ነው የሄድኩት። ከሐዋሳ ሻሸመኔ በእግሬ ነው የሄድኩት። በመኪና 15 ኪሎ ሜትር ነው መንገዱ። ያው በእግርም ያው በሞተር ብዙ ሰው የሚንቀሳቀሰው አውቀዋለሁ። ሻሸመኔ እኮ እኔ አረብ ሰፈርንም እዛ ቦታ ላይ ስለተማርኩ ሐዋሳን በደንብ አውቀዋለሁ። ግን ቆይ እሱ ሲሞት ባለቤትሽ ሲሞት ልጁ ስንት ዓመት ነበር ህፃኑ? ገና 6 ወሩ አካባቢ ነው። 6 ወር እያለ ነው? አዎ አልሞላውም 6 ወር። እሺ አሁን በዛ ሰዓት ማን ነበር ካንቺ ጋር የነበረው? ማንም ማለት ቤተሰብሽ አልነበረም ወይ? እሱ ቤተሰብ እዚህ ነበሩ እነሱ አዲስ አበባ። እሺ እኔና እሱ ብቻ ለስራ ያው ወደዛ ሀገር ሄድ ነው። ያው የተንቀሳቀሰን ጓደኞችም ደግሞ ነበሩ፣ ከኛ ጋር የተማሩ ልጆችም ነበሩ። በዙሪያው ዲላ፣ አርባ ምንጭ፣ ይርጋለም እንደዚህ ደግሞ በስፒር በመለዋወጫ ደግሞ ያው አንዳንዴ ልጅን ሆነክ ወደ ስራ ዓለም ስገባ ትጓጓለክ። አብሮክ የተማሩ ልጆች ጋር ለስራ እንንቀሳቀስ ነበረ። ደስ የሚል ህይወትን ነበር የጀመርነው በወቅቱ። ብዙ ጓደኞቻችን ጋር አብረን ይሰራ ነበረ። ግን 1 ዓመትም ያህል ነው ቤት ስራ የቆየንበት። አመት ያህል ነው እና ወደዛ ከሄድን በኋላ ከዛ ይሄ ነገር ሲነሳ ለኔ ከባዱ
ይሄ ነገር ሲፈጠር ብቻዬን መሆኔ ማለት ወይ ሰው ኖሮ ወይ ለንብረት ወይ ለምንም በቃ ግን ያው ማለት ብቆይ እዛ ንብረት ብዬ ብቆይ እኔም ልጅ ሟች ነበርን ብዬ ነው የማስበው። ለምን ከዛ በኋላ ቆይተው ንብረታችን እናዳለን ብሎ የቆዩ ሰዎች ብዙዎች ህይወታቸው አልፏል። ነገረ ቆራጣ ይሆናል፣ አይኑን አጣ ያለ። እኔ ግን በቃ ልጄን ብቻ በቃ ጽዮን አምልጪ እኛ ጋር ሱቅ የሚሰራ ልጅ አለ። በጣም ነው የሚቀርበኝ እንደ ወንድም ነው የማየውና ምንም እንዳትይ ይሄ ከባድ ነገር የመጣው አይ ከተጀመረ አታውቂም የዚህ ሀገርን ነገር እኔ ተወልጄ ያደግኩበት ነገር ነው አገሬ ስለሆነ በደንብ አውቀው አንዴ ከተነሳ እንደዚህ ነገር ማቆሚያ የለው። ገጀራ አለ ማታውቂው አንቺ ተኩስ ምናምን ግን ቆንጨራ አለ ገጀራ ወላይ አርዱሽ ብዙ ነገር ሊፈጠር ይችላል። ስለዚህ በምትችይበት መንገድ ልጅሽን ይዘሽ ውጪ እና ጥቁሯ ማርያም ትባላለች ካወቃት ከሐዋሳ ጥቁር ውሃ ነው። እሺ እዛ ነው የተቀለልኩት። ኦኬ ጥቁር ውሃ ድረስ ነው ሄድሽው? አዎ ከዛ በኋላ ነው ሻሸመኔ ሄድሽው? አዎ እሺ። ለምን ሻሸመኔ ያማቃችሁ ሰዎች አሉ ነጋዴዎች። እሺ ከዛ በእግር ሄድሽ ማለት ነው? አዎ እሺ እዛ ሻሸመኔ ምን ያህል ጊዜ ቆየሽ? ሻሸመኔ ቢያንስ 2 ዓመት ያህል ቆየው። ሻሸመኔ ማለት ከባድ ነው። ጥሩ መልካም ነገር አሳልፌባታለሁ ማለት እዚህ መጥቼም ሊቀበሉኝ ያው አልፈለጉም ቤተሰቦቼ። ያው ብዙ ነገር ነበረ ግን ሻሸመኔ ላይ እኔ አውርቼ አልጨርስም። ምንድነው እስኪ የተፈጠረው? እስከ ትልቅ ጥሩ ሆነውልኛል ለኔ ማለት ነው። ሻሸመኔ የነበሩ ሰዎች ከጎኔ ነበሩ። እውነት ፓስተር ባህሪ ከባድ ነበረ በዛ ሰዓት ማለት ንዴትም አለም። በጣም ጠጣ ነበረ፣ ረብሽ ነበረ፣ አስቸግር ነበረ። ያው ስልክ እያወራሁ ከቤተሰቦች ጋር በማረጋቸው ኮንታክቶች ጥሩ ምላሽ አይሰጠኝም። ጥሩ ምላሽ ሳይሰጠኝ ሲቀር በራሴ ለማረጋቸው ነገሮች ከባድ ነበሩ። እሺ ግን እዛ በቆየሁበት ሰዓት ላይ ብዙ ነገር አሳልፌያለሁ። ሻሸመኔ ላይ ረድተውኛል። በብዙ በትንሹ ከጎኑ ይቆማል። ግን ህይወቴ በዛ አልቀጥልም። ከባድ ነገርም ብዙ ፈተናዎችም መጡብኝ። አንድ ብቻ ሆነ ይከብዳል። ልጅን ያህል ነገር ይዘህ ኦኬ። አሁን የቅድም አንድ ስለ ህመም ምክንያቱ እሱ ነበር አልሽ። አሁን ሻሸመኔ ላይ ቆየሽና ህመሙ አሁን በምን ምክንያት ነው አንቺ ጳውሎስ ሆስፒታል ገብተሽ እንደነበር ሰምቻለሁ። በምን ምክንያት ነው እዛ የገባሽው? ያው ያለኝ ነገርና ያው ፓስተር ሰው አብሮክ የሚዘልቀው ሲኖርክ ነው። ያለክ ነገር ከእጅ ላይ ሲያልቅ ወይም ደግሞ ሰው አርጉልኝ እያልክ አብረሽር አድርገህ ማትጓዝ ማትቀጥል ከሆነ ሰው ይርቅሃል፣ ይሸሻል። እና ለምንድነው ወደዚህ ተመልሼ የራሴን የምለውን ነገር የማልጠይቀው? ቤተሰቦች አሉኝ፣ ወንድሞች እህቶች አሉኝ፣ ተኖሮ ነው የሚኖሩት። ስለዚህ ለምንድነው ነገር ማድረግ የማልችለው ብዬ መጣሁ። እሺ ያው ተቀበሉኝ በመልካም። መጀመሪያ ብዙ አወራን፣ ብዙ ተነጋገርን። እኔን ያው በአንዳንድ ነገሮች ካሳመኑኝ በኋላ እሺ ብለን ከተስማማን በኋላ ግን ከባድ ነገር ገጠመኝ። አንድ ያልተስማማሁበት ነገር ነበረ። ልጁ ከኛ ቤተሰብ ጋር መቀጠል አይችልም። ለምን? ልጁ ማን ነው? አናንያ ማለት ነው። ህፃኑ ማለት ነው? ህፃኑ ነው። እሺ ከኛ ዘር ጋር ሆኖ ማድረግ የለበትም፣ መቀጠል የለበትም። ማን ቤተሰብ ነው እንደዛ የምልሽ? አዎ። እሺ ለምን ፓስተር የአደጋ በተፈጠረ ሰዓት በሰው ሀገር ልጅን ልኪያት ብሎ ያው አንዳንዴ እንደ ኖርማል ቤተሰብ ስታስበው ከባድ ሊሆን ይችላል። እኔን ልጅን ማየት አለብኝ እስቲ ማዳን አለብኝ ብሎ ነው መኪና እየነዳ ሲመጣ አባቴ መንገድ ላይ ደግሞ የሞተው በተፈጠረው ነገር ማለት ነው። የአንቺ አባት? አዎ ሞጆ ላይ መገንጠያው ላይ ወደ ሐዋሳ ሲመጣ ድንገት አደጋ ደረሰበትና ያው ቆይ አሁን ሌላ ጉዳይ ደግሞ እየነገርሽ እኔ እየገባኝ አይደለም። ለምን መሰለሽ? አሁን መጀመሪያ ባልሽ በመኪና እዛው እንደተቃጠለ እየነገርሽ፣ ሁለተኛ ደግሞ አንቺን አድናለሁ ብሎ አባትሽ ከአዲስ አበባ ወደ ሐዋሳ እየመጣ ነው። እሱ ደግሞ መንገድ ላይ ነው በመኪና አደጋ ይሞት።
አዎ ለዛ ነው አናንን የማይቀበሉት የኔ ቤተሰቦች። መንገድ ላይ ምን ሆነ? ሞተ? አዎ አደጋ ደረሰበትና እሱ ሞተ። እሺ ከዛ በኋላ ይሄኛው ልጅ በምን ምክንያት ነው ልጅ እንዳንቀበል የሚያልበት? እስኪ ንገር በደንብ ለምነት እንደ ይሄ ለኛ ዘርገፊ ነው፣ ጥሩ ድል ይዞ አልመጣም፣ ያንቺ ትዳር ጥሩ ድል ይዞ አልመጣም። ይሄ ያው አንዳንዴ ልጅ ፊትም ያው ማታወራው ነገርም እባል ነበር። አሁን አናን ያድርጓል አላወራም ብዙ ነገር። ይሄ ገፊ ነው፣ ጥሩ ድል ይዞ አልመጣም ለኛ። ስለዚህ ከኛ ቤተሰብ ጋር ሆኖ ማድረግ የለበትም። ስለዚህ እሱ ስለተወለደ እና የአንቺንም መባት የሱንም መባት እሱ ነው የገፋው እያሉ ነው። እንደዛ ነው የሚያስቡት የነበረው። የእሷ ቤተሰብ ማለት እንደዚህ አይነት ነገር በጣም ዲቴል የገቡበት በጌታ አልነበረ ጌታ ነው ያለው። ስለዚህ ትዳሩ መጀመሪያ አምነው ሲቀበሉ ስታወራ የነበረ ብዙ ነገሮችን እና ሐዋሳ የሄዱበት ፐርፐዝ ራሱ ከባላ ቤተሰብ አገኘችው ነበር በጊፍት ላይ ሄደችው። ስለዚህ ያላቸው አማራጭ ብለው አባትየው ሄዶ እሷን መቀበል ግን መሀል ላይ እንደዚህ አይነት ነገር ሀብት ሲያደርግ እሱን ይገፉ። አሁን ልሽ የሳርዬ ይሄ የብዙ ትውልድ አንዱ ከርስ ነው። በምን አይነት አንድ ህፃን ምን አይነት እጣት ቢኖረው ሊገፋ ይችላል? ሰዎች ለምንድን ነው ይሄን ጥግ እንዲሄዱ የሚያደርጉት? ሰይጣን ሁል ጊዜ አንድ ምክንያት አስቀምጦ ነው ቤተሰብን የሚያፈርሰው። አንድ ምክንያት ያስቀምጣል። አንዳንድ ጊዜ አይነ ጥላ፣ እንደገና ደግሞ የሚሰጠው ይሄ ልጅ እንደዚህ አይነት ከመጣ በኋላ እሱ ካገባ በኋላ እንደዚህ አይነት ከሆነ በኋላ ብለው ሰዎች ምክንያት ታኮ ያስቀምጣል ሰይጣን። ይሄ ሰውን ህይወትንና ትዳርን ትውልድን የማፍረስ አንዱ የአጋንንት መንገድ በጣም አደገኛ ነው። ይሄን ባይዘው ብዙ ቤቶችን የሚያንኳኳ ነው። ሳይናገሩ አንድ ሰው አንደኛውን ይጠላል። ለምን እንደጠላ ያውቅም። ምክንያቱም እሱ ከመጣ በኋላ ነው ይሄ ነገር የሆነው፣ እሱ ከተወለደ በኋላ ነው እንደዚህ አይነት ነገር የሆነው የሚለው ማለት ነው። ይሄኛው ሰዋዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። እግዚአብሔርን በእንደዚህ አይነት መልክ ሰዎችን ህይወት በእንደዚህ አይነት መልክ አይገነባም። አሁን ግን ይሄኛው በጣም የሚያሳዝን ነው። አሁን እነሱ እኮ አባትም ቤተሰብም እኮ ክፉ ሆነው ላይሆን ይችላል። ነገር ግን ሰይጣን ምን ያደርጋል? ክፉ ዘር አእምሮ ላይ ይዘራል ማለት ነው። ልጆች እንደው መጽሐፍ ቅዱስ የእግዚአብሔር ስጦታ ናቸው። በቃ ስጦታ በረከት ነው። ወደ ቀደሚታችን እንዳለች በረከት ነው፣ ስጦታ ነው። እግዚአብሔር እንደውም ለወደዳቸው እንደውም አምኖ ሊያሳድጉ ይችላል ለሚል የሚሰጥ ስጦታ እንጂ ሰው ስለፈለገም እኮ አይወልድም። ከእግዚአብሔር የተሰጠ ስጦታ እንጂ እርግማን አይደለም፣ ክፉ ዘር አይደለም፣ የእግዚአብሔር በረከት ነው። አሁን ይሄንን በምን መልክ እንደዚህ የሄዱበት መንገድ ወደ ቅድም እንዳልነው ሰይጣን ቤተሰብን ለማፍረስ የሄድበት ርቀት ነው። ታዲያ ግን ከዛ በኋላ ግን አንቺን እሺ በልጅ ምክንያት የአንቺ ቤተሰቦች ናቸው እንደገና ይሄን አይል ይራቁበት። ከዛ በኋላ ምን ሆነ? እኛ እንበልጣለን የሚል ነገር ነበር። የኔ ቤተሰቦች እኛ እንበልጣለን ማለት እኔ እምቢ አልኳቸው ማለት በባህሪ ደግሞ አንድ ነገር አለ። ስራ ዓለም ላይም ተማሪ ላይም በትምህርት ነው እያልኩ እኔ ላመንኩበት ነገር በቃ ወስናለሁ፣ አረጋለሁ ካመንኩበት እና በዚህ ነገር መቀጠል የለብሽም። ስለዚህ ያው እነሱ እንግዲህ እኛ የምናደርገው እናውቃለን ብለው ይሄዱ ነው መሰለኝ። እኔ አልጠጋው የተወሰነ ነገር ያው ብዙ ነገር አለ። ያው እንደ ድርሻ እንግዲህ አባታችን ሲሞት ያው ድርሻ የሚባል ነገር አለ። ድርሻ ነው ውርስ የሚባል ማለት ነው። ያው የተሰጠኝ ነገር ለሽማግሌዎቹ የተናገረው ነገር አለ። ቁጭ ባልኩበት ሰዓት የሆነ ነገር ሰማውና ያሉትን ነገሮች ለምንድነው ጽያንቺ ያው ጓደኞቼም ከኔ ጋር ተማሩትን ሳማከር ለምንድነው አንቺ ድርሻ ተጠይቀሽ ትሻለሽ እኮ በቃ እሺ ማሳደግ። ስንት ጊዜ ልዩነት ይኖራል የባልሽና የአባትሽ? ያን እርግጠኛ አይደለሁ፣ ምን ያህል ልዩነቱን እርግጠኛ አይደለሁ። አሁን በዛ ሰዓት እሺ ጥሩ። ግን የርስት አሁን አንቺ ርስቱ ተገቢነቱ የቤት ውስጥ ያለው ርስት መሬት ነበር እዚህ አዲስ አበባ? ያው ሱቆች ነበሩ፣ መኪናዎችም አሉ። የፋዘር የአባትሽ? አዎ። አሁን ይሄንን እንዳትጠይቂ የከለከለው ነገር ምን ነበር? አሁን ምንድነው ልጁን ለአባቱ ቤተሰቦች ስጭና እነሱ እርስ በርስ የተደራደሩት የተነጋገሩት ነገር አለ። እነሱም ይፈልጋሉ የልጃችን ያው ምትክ ነው ልጁን እኛን ውሰድ የሚባል ነገር አለ። እኔ ደግሞ በህይወት እያለው ልጁ ከኔ አይሄድም ነው። እኔ እናቱ አለው
ልጁ ከኔ ጋር ሆኖ ማድረግ ይችላል የሚል ነገር እኔ ጋር ነበር። እሺ ግን እንደ ሀሳብ ያው ብዙ ነገር አወራን። አንቺ ልጅ ነሽ፣ ህይወትሽ መቀጠል ትችላለሽ፣ ሌላ ማግባት ትችላለሽ፣ ግን ልጁን ስጭን አሉ። እኔ ደግሞ ፈጽሞ ልጅን ከእጄ እንዲወጣ አልፈለኩም። በዛ ሰዓት ግን የኔ እንትን እየተቀየረ መጣ። ማለት ድርጊቴ ባህሪ እየተቀየረ፣ ብዙ መጠጣት፣ የማይሆን ነገር ውስጥ መግባት እና የሆነ ለልጄ ጉጉት የነበረ ነገር እየቀነሰ መጣ እና ድንገት ታመምኩ። እሺ ድንገት ታሜ ነው ሆስፒታል የገባሁት እና ኦልሬዲ ከ6 ወር ቆይታ በኋላ ስወጣ ግን ያየሁትን ነገር የነበረውን ነገር ደስ አይልም። ምን ተፈጠረ? ከዛ ሴቶች ያው በታመምሽ ሰዓት የት አማኑኤል ሆስፒታል ነበር የገባሽው? አዎ እዛ ነበር የገባሁት። እሺ አይዞሽ። እሺ አይዞሽ። አሁን ተረጋጊ። ቆይ ይኸውልሽ ተረጋጊና አሁን ያለውን ነገር ንገረኝ። ይከብዳል ፓስተር ማለት እንደዚህ አይደለም። ላወራው ሳስበው ራሱ ይከብደኛል። ያው እነዛ ውጣ ውረዶች፣ ያን ስቃይ፣ ያን ጭንቀት፣ ያን ጎዳና አልፌ ደግሞ ያው ቤተሰብ አለብኝ ነው መጥቼ እንግዲህ የታመምኩት ኖርማሊም ስሰማም የሰጡኝ ነገር አለ፣ የበላሁት የጠጣሁት ነገር አለ። በዛ ኬዝ ነው ያው እንድሞት ተፈልገው ነው ነገር የተደረገው። ግን ያው እግዚአብሔር እላለሁ አሁን አትሞቺ ስለኝ ነው 6 ወር የምታክሙ ሰዎቹ ቶሎ መድኃኒቱን አቁሞ የሚቀጥል ሰው የለም። ግን ትልቁ ለኔ ከባድ የሆነብኝ ነገር አናሪያ ከጎን ያልነበረ። ኦኬ ልጅሽን ከዛ በኋላ አጠገብ ስላልነበረ? አዎ 6 ወር ያው እኔ ህመም ላይ ነው ያለሁት። በ6 ወር ውስጥ ግን ልጄ ከኔ የሚለይበትን መንገድ አስቀድመው እያዘጋጁ ነበር መሰለኝ። እንግዲህ ያው ልጄን ያው ራሴ መቋጠር ስለማልችል ነው እዛ የገባሁት። ልጄን ግን ከኔ ሰውረውት ነበር። እሺ እንግዲህ ያው ምን ታመጫለሽ ነው ያለኝ ታላቅ ወንድማችን። ልጄ ያልሽው ሻውን አንቺ ጋር የለም፣ ስለዚህ ቀጥ ብለሽ ወደ ስራ ለምን ትገቢያለሽ አለኝ። ደነገጥኩ። አሁን ትንሻል፣ ተሽሎሻል፣ ጤነኛ ነሽ፣ ግን ልጅሽ ካንቺ ጋር መሮስ የሌለበት ልጅሽን አስረክበነዋል አለኝ። ሰመን ብሩን ይዞረብኝ ብዙ ነገር ነው የሆንኩት። በቃ ያደረኩትንም አላውቅም። ለመንኩት፣ ጮኩ፣ አለቀሱ። ግን ያው ድብደባውም ብዙ ነገር በረታብኝ። ጭራሽ በዱላ ድብደባ ብዛት ታምሜ ቆየሁ ወደ ቤት ውስጥ። እሺ እዛ አውጥተው የጣሉኝ ከቤት? አዎ። እሺ ግን ያው እግዚአብሔር ይመስገን ነው የምለው። ሰዎች ያው በረራ ጊዜ በቤተሰብም በስራ ላይ የማውቃቸው ተመልሼ ሄድኩ፣ ሻሸመኔ፣ ሐዋሳ ሄድኩ፣ ሰዎችን አማከርኩ። እዚህም አዲስ አበባ በሰዎች አስጠየቁት፣ ብዙ ነገር አወራን። በዛ ሰዓት አናንያን በጉዲፈቻ መልክ አድርጎ ወደ ውጭ ነበር ልጄን ያው እንደምሸጥ ነው የማስበው ነበር። አንቺ ሳትፈቅጂ? ያው ሁሉን ነገር በተኛውበት ሰዓት ላይ ነው ያስፈረሙኝ። ያው እንደ እናት ፈቃደኛ መሆኔን ሁሉን ነገር ነበር ያስፈረሙኝ። እሺ ግን የተደረገውን ነገር ሁሉ እዛ ቤት ውስጥ የሚያቅሰው ነበርና ምን ያህል ለልጄ ስጎዳ ያየ ሰው ስለነበረ ያለውን ነገር ነገሩኝ። ግን ምንድነው ማድረግም ያለብኝ ብዬ ሁሌ ልደትዬ ቤተክርስቲያን ሜክሲኮ እና እየሄድኩ አለቅስ ነበር ቤተክርስቲያን። ቀስሬ ማልቀስ ነው፣ ሰዎችን አገኛለሁ ማልቀስ ነው፣ መድኃኒዓለም እላለሁ። በቃ እውነት ብዙ ነገር ካሳጣኝ እንደ ልጅ ትዳሬን አጣሁ፣ እንደ አባት አጣሁ። ብዙ ነገር ከእጄ የለም። በህይወት ቆይ ኑሪ የምትለኝ ከሆነ ልጄን መልሰህ ስጠኝ አልኩት።
በቃ ልጄ ላጣው አልፈልግም። በወቅቱ ለምን ብዙ ነገር ያየሁበት ነው። ብዙ ነገር ዋጋ የከፈልኩበት። ኦኬ ቆይ ልጅሽ ውጪ እንደሄደ ሰምተሽ ለምንድን ነው እዛው እንዲያድግ አልፈለግሽው? ለምንድን ነው አንቺ ከራስሽ እንደሆነ የፈለግሽው? ልጄን እንጃ ከኔ ምን ተነጥሎ እንዲያድግ አልፈለኩም። በቃ እኔ በህይወት እያለሁ ልጄ ከኔ ጋር እንዲያድግ ነው የፈለኩት። አንዳንድም ሰማችሁ ነገሮች ነበሩ። ያው እንደ ሻሽመኔ ላይ በኖርኩበት ሰዓት ትዳር መጥቶልኝ ነበር እንዳገባ ብዙ ነገር ተብዬ ነበር። ግን ልጅ ነብስ ሳያውቅና ትዳር ውስጥ መግባቱንም አለመፈለግ እንደገና ደግሞ ምንድን ነበረ ከኔ ጋር ማደግ አለበት ብዬ ሳስብ ይሄ ልጅ ነገ የተሻለ ህይወት ሊኖር ይችላል በትምህርትም ደረጃ በኑሮም ደረጃ። ግን ነገስ አገሬ ብሎ ወደዚህ ሀገር ሲመለስ እኔ ጥሩ ነገር ላይ ሆኜ በይኝ የሚል ነገር ሌላ ትዳር ውስጥ በይኝ ወይ ደግሞ እሱም አይሆን ነገር ደግሞ ገጥሞት እኔ የተሻለ ህይወት ኖሬ እዚህ በይኝ ለምን? አሁን እሱ የራሱ ህይወት ቢኖር አንቺንም የራስሽ ኖረሽ እሱ ወርድ ባለቤትሽ የለም አንቺ ልጅሽ በተሳካ በተሻለ ነገር ላይ ኖሮ ቢሆን ብለሽ እሱን መከታተል ነው ፈለግሽ? አንቺ ልጅሽ ካንቺ ጋር እንዲሆን ነው ፈለግሽ? ከራሴ ጋር ሆኖ ቢኖረኝ ባይኖረኝ ልጅ ከራሴ ጋር። ስለዚህ አሁን አንቺ ያሰብሽበት የአንቺ ተስፋሽም እድል ፋንታሽም ልጅሽ ነው ማለት ነው። በቃ እኔ የሚወሰንኩት። ስለዚህ አሁን ባለቤትሽም የለም ቤተሰብም የለም አሁን ንብረትም የለም ለኔ ንብረትም ባለቤትም ሁሉም ነገር የሚሆነው እድል ፋንታ የሆነው እግዚአብሔር የሰጠኝ ልጄ ነው ብለሽ ነው። አሁን ይሄንን ለምን ለቤተሰቦች አላማከርሽም? አልነገርሻቸው? አማክራቸዋለሁ። ያው እንደ ባህላም ስታስበው በሽማግሌም በንስሐ በብዙ ነገር ሞክሬያለሁ። ግን ፈጽሞ ሊቀበሉት አልቻሉም። በቃ የራሳቸው አመለካከት አላቸው። በዛ አመለካከታቸው ብቻ ነው መጓዝ እነሱ የፈለጉት። እኔ ግን እንዴት አድርጌ ላውጣው? እንዴት አድርጌ ከውስጤ ላውጣው? አልቻልኩም። ኦኬ እሺ ይሄ ልጅ ውጪ እንደሄደ በጉድፈቻ መልክ ለሌሎች ሰዎች እንደተሰጠ ሰማሽ። ከሰማሽ በኋላ እንዴት በልጅሽ መጥቶ እንዴት ልጅን ልታገኝ ይቻልሽ? ያ ተአምራት ይሆንብኛ ነው ማለት እግዚአብሔር ፈቀደ የምለው ይሄን ጊዜ ማለት በደንብ አምላኬን አሁን እንዳሁን ባለውበት ህይወቴ ጥልቅ ያለው ፍቅሩ ባላቅም ግን ለሚወዱት እግዚአብሔር ያው ያስባል መንገድ ያዘጋጃል ብዬ አስባለሁ። አስቀድሞ ይፈልጋቸዋል ብዬ አስባለሁ። እኔ ያንን የተረዳሁት እውነት ለሌሎች ሰዎች ቀና የማይሆኑ ሰዎች እኔ ግን ሄጄ ሳናገራቸው ያለው ነገር ከኔ ጋር ድረስ ሻሸመኔና ሐዋሳ ድረስ በቃ ያሳለፉትን የነበረኝን ነገር ምን ያህል ለልጄ ብዬ ሻሸመኔ ምድር ላይ የከፈልኩትን ዋጋ ሁሉ ነገር ከሰው ሄደው ተረዱ ያለውን ነገር ለዚህ ልጅማ ዋጋን ከፍያለን አሉ። በቃ አይዞሽ እርግጠኛ ነሽ ወስነሻል? አዎ ያለበዛ ራሴን ማጠፋ አልኩት። ራሴን ሰቅዬ እገኛለሁ። እነሱም ይላሉ ይፈልጉት። ግን እናንተ ደግሞ እኔ የምትረዱብኝ መንገድ ካለ ልጅ መመለስ የምችልበት መንገድ ካለ ልጅ ብቻ መልሱ። የስንት ዓመት ልጅ ነበር ሲሄድ? ያን ጊዜ 1 ዓመት ከ6 ወር 1 ዓመት ከ6 ወር ነበር። አዎ ሲሄድ። አዎ እሺ ወደ 2 ዓመት ብቻ ይጠጋ ነበር። ከስንት ዓመት በኋላ ተመለሰ? ቢያንስ ሲመጣ 2 ዓመት ከ5 ወር ምናምን ይሆናል ወይ ወደ 3 ዓመት ይጠጋ ነበር። አዎ ግን ታዲያ አንቺን አወቀ እናትሽ እንደሆነ? ያው ያን ጊዜ ምንም አያውቅም። ግን ያው አለ ያው ቢሰማ ነገር አለ ማለት ለኔ ትንግርት ነው የሆነብኝ። ልጄን ተበልሼ አቅፋለሁ ብዬ አላሰብኩም ነበረ። ግን የረዱኝ ሰዎች በውሳኔ በቃ ተደስተው ከኔ ጋር ቆመው እንድመለስ። በምን አይነት መንገድ ነው ግን ያስመለስሽው? በጣም እኮ ሊሆን የማይችል ነገር እኮ ነው። እኔ እኮ እየገባኝ እኮ ከባድ ነው አልኩህ። ይሄ ነው እዚህ ጋር ነው እግዚአብሔር ተአምራት ብዬ የማስበው። እሺ ከባድ ነው። ዋጋ ከፈሉ። ከቤተሰብ ጋር በጣም ብዙ ነገር ዋጋ ከፈሉ። እኔ እንዳሰቃየ ወንድሜን በብዙ ነገር አሰቃዩት። ትክክለኛውን ነገር ያለውን ነገር ሁሉ ከመጀመሪያው ጀምሮ ሲያደርጋቸው የነበሩትን ነገሮች ሁሉ ድጋሚ እንዲያደርግ አደረጉት። ምንድን ነው እነዛ ነገሮች? ማለት ያስፈረመኝን ነገር የዓይን ፍቃድ መሆኑን እኔ በተኛውበት ያደረገውን ነገር
አሁን ይሄንን በፍርድ ቤት አርገሽው ነው ወይስ ቀጥታ ከቤተሰብ ጋር ሆነሽ ነው ይሄንን ጉዳይ አስፈጸምሽው? ይሄ ከቤተሰብ ጋር ሆኜ ነው እሺ አስፈጸምኩት። ይሄን ከቤተሰብ ጋር ሆኜ ነው፣ ግን ለአንዳንድ ነገሮች ሞክሬ ነበር። እሺ በፍርድ ቤት ግን ያው ጠበቃ ብዙ ነገር ከኔ ጋር ሆነው ሰዎች ዋጋ ከፍለዋል። ግን ያው ዞሮ ዞሮ መጨረሻ ላይ ይባላል ብር ያለው ሰው ነው ሊረታህ የሚችለው የሚባል ነገር አለ። ሳይሆን ቀረው። ግን ልጄ እጄ እንዲገባ ሆኖልኛል። የምጓጓው የነበረው ነገር ይሄ ነው። ከዛ በኋላ ልጆችን በቀጥታ መጥቶ አገኘሽው? አዎ። ግን ካገኘሽ በኋላ ምን አይነት ስሜት ተሰማሽ? ረጅም ሰዓት በልቅሶ ነው ያሳለፍኩት። ረጅም ሰዓት እንዲህ እንኳን አቅፌ ሰውነት ሼክ ነበር ሲያደርግ የነበረው። በጣም ብዙ ከኔ ጋር የነበሩ ሰዎች በቃ እልል ይላሉ፣ ይታቀፋሉ፣ ደስ ብሏቸዋል። ማለት በሳምንት አንዴ ነው ይችላል ምግብ መብላ የነበረው። መጠጥ በጣም ነበር የምጠጣው። ጓደኛዬ ነበር መጠጥ ልጄን እስከማገኝ ድረስ እላለሁ። ኧረ ተይ ትሞቻለሽ፣ ተይ በህይወት ቆይለት ይባል ነበር። ግን ልጄን ካላገኘው እላለሁ። ሁሌ ግን ሳገኘው አላውቅም አሁን ገልጸው ቃላቱ። ግን እኮ በጣም የሚገርመው ደስ የሚል ነገር ነው የነገርሽው የሆነው። ግን ከዛ በኋላ አሁን ያው ሱስ ነበረሽ፣ ትጠጫለሽ። አንዳንድ ህይወትሽ በጣም በተለያዩ ነገሮች ላይ አይምሮሽም በዛ ተይዞ ስለነበር ከዛ ልጅም ከመጣ በኋላ ግን ልጅን መልሰሽ ግን ከደረሰ ካገኘሽ በኋላ ግን ልጅን ትወጃለሽ፣ መልሰሽ ደግሞ ትደበድቢው ነበር። ምንድነው እሱ ምክንያቱን እስኪ በደንብ ንገሪኝ። ፓስተር እሱ ነገር እስኪ ባህሪሽ በጣም አስቸጋሪ እንደነበር ደጋግመሽ እየነገርሽ ነውና ምንድነው ምክንያቱ? አንዳንድ ያው እንደ ሰው ያው በዓለም ላይ ስትኖርና ወደ ክርስቶስ ትመጣ ያለው የውስጥ ልዩነት አለ። ያው አንተም እንደ ቤተሰብክ ያው የቤተሰብ አረጋልና የሚሰማ ነገር አለ። አንተ መተነው ይሄ ለነገር ለኔ ያው ሌላ ሰዎች አንተ ላይ ከሚያደርጉበት ተጽዕኖ አንፃር አንተ ማጠገብ ያለ ሰው ላይ ነው ተጽዕኖ የምታደርገው። ኦኬ ልጅ ያው ከኔ ጋር እምወደው ልጅ ቢሆን ለሱ ዋጋ እየከፈልኩለትም የነበርኩ ግን አላቅም ያን ማረገው መጠጣት ብቻ አይደለም፣ እቅማለሁ፣ አጭሳለሁ። የሚቀይረኝ ሰዓት አለ። ኦኬ ባህሪሽ ይቀየራል? አዎ እቀይራለሁ። በዚህ ሰዓት ምንድነው የማስበው? የቀድሞውን ያሳለፉትን ነገር ነው የማስበው። እና አሁን ጓደኞች ያሉበትን ነገር እነሱ እንደዚህ ሆኖ እኔ አሁን እንደዚህ ሆኜ የቀረው፣ ቤተሰቦች እንደዚህ ደርሰው እኔ አሁን እንደዚህ ሆኜ የቀረው፣ ስለዚህ እውነት ነው አንተን ይሄን ያመጣብኝ እለው ነበር። እሺ በዛ ሰዓት አሁን ከነዚህ ነገር ህይወት ለመውጣት ወይም ደግሞ የሚታማክሪያቸው ሰው ወይም ደግሞ ስለ ልቦና የሚታማክሪያቸው ወይም ደግሞ ቤተክርስቲያን ሄደሽ ጸበል ለዚህ ከዛ ህይወት ለመውጣት ያደረግሻቸው ነገሮች ነበሩ? ወይም ደግሞ የደገፉ ሰዎች አሉ አንቺ ወደዛ ህይወትሽ እንዲለወጥ ምክንያት የሆኑ? ማንም አልነበረም ፓስተር፣ እኔና ልጅ ብቻ እና እማረጋቸው ነገሮች ማንም አልነበረም። እሱን ለማድረግ ገንዘብ ኬት ነበር የምታመጪው? ያው አንድ ጓደኛ ነበረች ሆስቴስ፣ መልካም ነች ለኔ። በቃ መልካም ተጽዕኖ የተደረገባትም አጠገቤ እንዳደርስም ግን እሷ ለኔ መልካም ነበረች። በብዙ ረድታኛለች፣ ከጎኔ ነበረች። በራሷ መንገድ ስራ እስከማስቀጠርም ደርሳለች። እና ሆስቴስ ገብተሽ ነበር? አዎ 1 አመት ቆይቻለሁ በዛ ስራ ውስጥ። ሆስቴስ ነበርሽ? አዎ። እሺ። እና ያው ብር አገኝ ነበር፣ በጣም ብር አገኛለሁ ለኑሮ የሚገፋውበት። ከዛ በኋላ በዛ መንገድ ነበር። ኦኬ ሆስቴስ ስትሆኚ አሁን በጣም መጥፎ፣ ከዛ በኋላ እሺ 1 አመት ቆየሽ። ከዛ በኋላ ግን በሱስ እየቆየሽ ራስሽን የምትተዳደሪባቸው መንገዶች በመልካም መንገድ ነው ወይስ በክፉ ስራዎች ነው ይህንን ገንዘብ የምታገኛቸው? ከባድ ነው፣ በክፉ ነው። እስኪ ንገሪ ቀለል። ያው የጨለማ ስራ ውስጥ ነበርኩ። የጨለማ ስራ ውስጥ ማለት ያው በናይት ላይ ያለ ሰው ያውቀዋል። ናይት ክለብ ነበር? ናይት ክለብ ውስጥ በዌልካምነት ነበር የሚሰራው። ሁለገብ ነበርኩ። ያው ባለሀብቶች ሲመጡ፣ ዲያስፖራዎች ሲመጡ ያው ለእነሱ ዝቅ እያልክ እነሱ ይዘውቸው ላይ የመጡ ሰዎች ጋር አብረክ እየሆንክ
ቀን ላይ ከነሱ ጋር ተገናኝተህ ያው ትጠጣለህ፣ ትበላለህ፣ ትቅማለህ፣ ታቅሳለህ። ማታ ላይ ደግሞ ከነሱ ጋር መጨፈር ለኔ ብር ማለት ምንም አይደለም። በጣም ብር ታገኛለህ፣ ግን ፓስተር ሌላ አማራጭ አልነበረኝም ልጅን ለማሳደግ። እውነት ለመናገር ሌላ አማራጭ አልነበረኝም። ኦኬ፣ ይሄን ሁሉ የገባሽው ልጅን ለማስተማር ነው? ለማሳደግ ሌላ መንገድ አልነበረኝም። በውስጥ ሱንጥነት ያው ሰዎች እያወቁ መጣው። ጥሩ ነገር እኮ አለሽ አያዝም አቃብልም፣ ለምን ታዲያ ይሄን ስራ አሰሪም ሲሉ አንድ ከገባህበት ደግሞ መውጣት ከባድ። ግን ለልጄ ግድ በቃ ብር ያስፈልገኛል። ብር ማግኘት መንገድ ይሄ ብቻ ነው። ሌላ ስለሌለ ገባሁበት። ውድ ሊቲያ ሾው ተከታታዮች እንደምን አላችሁ? እስካሁን ድረስ እየተከታተላችሁ ያላችሁት ፕሮግራም ይህንን ይመስላል። ምክንያቱም በዚህ ህይወት ውስጥ ምን አይነት ነገር እየሆነ እንደነበረ፣ ሰዎች በምን አይነት ሁኔታ ውስጥ በምን አይነት የህይወት ውጣ ውረድ ውስጥ እንደሚያሳልፍ ብዙዎቻችሁ እየሰማችሁ ምን ያህል ከባድ ነገር እንደሆነ ያስተውላችሁ እንደሆነ እምነቴ ትልቅ ነው። አሁን በዚህ ሰዓት ምናልባት አሁን ስለ ጽዮን እያሳለፈች ያለችበትን መንገድ፣ ያንን ኑሮን የትላንትናን መንገድ ለማለፍ ልጇን ለማሳደግ ራሷን ለመቀየር ነገር ግን እስኪ ከብዳት ድረስ አንዴ በባህሪ አንዴ በቤተሰብ አንዴ በሰው አንዴው በኑሮ አንዴው የሚመጣቸው የተለያዩ ውጣ ውረድ መካከል ውስጥ እያሳለፈች እንደነበረ እየነገረችን ነው። ነገር ግን ዛሬ ደግሞ በዚህ ቆማለች። በዚህም አይነት ደግሞ በተለያዩ ዓለም በተለያዩ ስፍራ ላይ ለሰዎች መናገር ከብዷችሁ ለሰው ብትናገሩም ሰው እኮ አይረዳኝም ብላችሁ ሰው ደግሞ ነግራችሁም ደግሞ ተመልሶ ደግሞ ልብ ሰብሯችሁ በጣም በጭንቅ ሁኔታ በነውጥ ውስጥ ያላችሁ ሰዎች ሁላችሁም ጽዮን ዛሬ ቆማ አሁን የህይወት ምስክርነትን እንድትናገር ያደረገው እግዚአብሔር ዛሬም ለእናንተም አምላክ ነው። እግዚአብሔር የሰውን ሞትና የሰውን ውድቀት አይፈልግም። ለዚህ ነው መድኃኒዓለም ኢየሱስ ክርስቶስን ስለ ሰው ልጆች ኃጢአት በመስቀል ላይ ሰቅሎ እኛን ከእግዚአብሔር ጋር አስታርቆ ከዚህ ከአጋንንት ከጨለማ ዓለም ሰዎችን ለማዳን ምክንያት እያደረገ ያለው። ዛሬም ይሄ የህይወት ምስክርነት እንዴት ባለው መንገድ ውስጥ እያሳለፈች በዚህ ከባድና አስቸጋሪ በሆነ ሁኔታ ውስጥ እያሳለፈች ስትመጣ እግዚአብሔር ግን አልተዋትም። እውነተኛ አባት የሆነ እግዚአብሔር እንዴት ደግሞ እንዳገኘ ደግሞ እንመለከታለን። ህይወቷን እግዚአብሔር ዛሬ እንድትቆም በብዙ ህይወት ውስጥ አሳልፋ ነፍሷ ልጠፋ የሚችልባቸው ነገሮች እግዚአብሔር አስመልጦ ዛሬም ግን ከልጇ ጋር ቁጭ ብላለች። እግዚአብሔር ስም የተባረከ ይሁን። እናንተም ይህንን መልእክት የምትከታተሉ አሁንም ገና አልጨረስንም። በጣም የሚገርም ህይወት ነው ይሄኛው። ለብዙዎች ትምህርት ይሆንላችኋል። አምላኬ ሆይ ናና ተገለጥ፣ ስራህን ልየው ከሁሉ ስትበልጥ። ወዳጄ ሆይ እንዳንተ ማን ነው? አገዛዝ ፍጹም ድንቅ ነው። ብርና ወርቅ አንተን አይተካም፣ ካንተ ጋር አይወዳደርም። እንዲሁ ብቻ ክበር ክበር የኔ ኢየሱስ ማን ነው የሚመስል?